ብዙ ዓለማት ወጣቶችን እንዴት እንደሚጠቀሙባቸው ይታወቃል። ኢትዮጵያ ግን ወጣቶቿን እንዴት እየተጠቀመችባቸው እንደሆነ አይተናል። ያለፉት 7 ዓመታት የኢትዮጵያ ወጣቶች የሲኦል ኑሮን እንዲኖሩ ተገደው እየተፈጸመባቸው እና ጥያቄ ነው። ወጣቱ እኮ የዜግነት መብቱ ተነፍጓል። ስለየትኛው ወጣት ነው እርሶ የሚያወሩት? በትብብር ስም የመጣችሁት ምን ለማለት ነው? ትብብር ለኢትዮጵያ አንድነት መምረጥ ኢትዮጵያን ከጠባብ ብሔረተኝነት ነፃ ማውጣት መሆኑን አውቃችሁ ቅንጅቱ ጎን እንድትቆሙ። ብልጽግና አሻጋሪ ሀሳብ ያለው ፓርቲ ነው። ብልጽግና የትውልድ ፓርቲ ነው። ብልጽግና የወጣቶች ፓርቲ ነው። ብልጽግና ሀገርን የሚገነባ ትውልድ እየገነባን ነው እያለን ነው። ዛሬ በዚህ መድረክ ምን ያህል ወጣቶች ከትምህርት እንደራቁ ብልጽግና ዳታው ከሌለው ይሄን ዳታ ልንሰጣችሁ እንችላለን። ብትችሉ እናንተ እጃችሁን ከአማራ ወጣት አንስታችሁ የአማራ ወጣት ብልጽግና ተቋዳሽ እንዲሆን ብታደርጉ ከቀደመው ስህተታቸው ያልታረሙ ያልተመለሱ የኢትዮጵያን ሕዝብም እንዳጠቃላይ ይቅርታ ያልጠየቁ የተለያዩ የፖለቲካ ፓርቲዎች ማለት ከሆነ እሱ ትክክል ሊሆን ይችላል። ኢትዮጵያ ዳግም በልጆቿ በወጣቶቿ ትወለዳለች። ከዚህ መድረክ ላይ የምትመለከቷቸው ተፎካካሪ የፖለቲካ ፓርቲዎች ለወጣቱ ትውልድ ያነገቡት ራዕይ ምንድን ነው? ወጣቱ የሀብት ተካፋይ ሳይሆን የሀብት ምንጭና ባለቤት እንዲሆን ምን አይነት የፖሊሲ አማራጮችን ይዘዋል? በኩራትና በኢትዮጵያዊነት ማዕቀፍ ውስጥ የማይደበዘዝ አሻራውን የሚያሳርፍ ትውልድ ለመፍጠር ፓርቲዎች ምን አቅደዋል? ወጣቱ ለጥፋት የሚጠራ የቆላ ጭራ ሳይሆን ለልማት የሚጠራ የሀገር ራስ እንዲሆን የፖለቲካ ፓርቲዎች በየትኛው አሰላለፍ ውስጥ ናቸው? ሁሉንም ከክርክሩ ታገኛላችሁ። ክቡራትና ክቡራን፣ ይሄኛው ምዕራፍ በትውልድ ግንባታና በወጣቶች ጉዳይ ላይ የሚከራከሩ የፖለቲካ ፓርቲዎች የሚያራምዱት የፖለቲካ ፍልስፍና በግልጽ የሚቀመጥበት፣ በሌሎች ተፎካካሪዎች ላይ ጥያቄ የሚያነሱበት፣ የሚተቹበት ምዕራፍ ነው። አብራችሁን ቆዩ። የሐሳብ ፍልሚያው ይቀጥላል። ትብብር ለኢትዮጵያ 10 ደቂቃዎችን በመጠቀም ፓርቲው ከትውልድና ከወጣቶች ጋር የሚያገናኘውን የተለየ ፕሮግራም፣ የተለየ የፖለቲካ ፍልስፍና በግልጽ ያስቀምጣል። ለሌሎች ፓርቲዎች ጥያቄዎችን ያቀርባል። በሌሎች የፖለቲካ ፓርቲዎች የፖለቲካ ፕሮግራሞች ላይ ትችቶችን ያቀርባል። መድረኩ የእናንተ ነው። ውድ ኢትዮጵያውያን፣ ትብብር ለኢትዮጵያ አንድነት ጠንካራ ቅንጅት ነው። የኢትዮጵያ ሕዝብ ተባበሩ ወይም ተሰባበሩ ባለው መሰረት ተባብረን መተናል። ኢትዮጵያ ከ70% በላይ ወጣቶች የሆኑባት ሀገር ብትሆንም እንግዲህ ወጣት መኖር ትልቅ እድል፣ ትልቅ ገጸ በረከት ነው። ለአንድ ሀገር ትልቅ ሀብት ነው። ብዙ ዓለማት ወጣቶችን እንዴት እንደሚጠቀሙባቸው ይታወቃል። ኢትዮጵያ ግን ወጣቶቿን እንዴት እየተጠቀመችባቸው እንደሆነ አይተናል። ያለፉት 7 ዓመታት የኢትዮጵያ ወጣቶች የሲኦል ኑሮን እንዲኖሩ ተገደው እየተፈጸመባቸው ነው። እንግዲህ ሰው ተኮር የሆነ ፖሊሲ ስለሌለው ብልጽግና፣ እኛ ደግሞ ሰው ተኮር ስለሆን ለወጣቱ የሥራ እድል፣ የተሻለ ህይወት እንዲኖር እድል እናመቻቻለን ማለት ነው። ይህ በተወሰኑ መልክ ወደፊትም በይፋ ፖሊሲዎቻችን የምንገልጸው ቢሆንም በአሁን ሰዓት አንገብጋቢው ጉዳይ በሚሊዮን የሚቆጠሩ ወጣቶች በጦርነት፣ በረሃብ፣ በስራ አጥነት፣ ተስፋ በመቁረጥ ራስን በማጥፋት እያለቁ እንደሆነ ያለፉት 7 ዓመታት ሕያው ምስክሮች ናቸው። በሚሊዮን የሚቆጠር ወጣት አልቋል በጦርነት። አሁንም ወደፊትም እንግዲህ ይሄንን ብልጽግና ፓርቲን የሚቀጥል ከሆነ ብዙ ወጣቶች እንደሚያልቁ ግልጽ ነው ማለት ነው። ስለዚህ ወጣቱ በህይወት መኖር አልቻለም፣ በነጻነት መኖር አልቻለም፣ በሰላም መኖር አልቻለም። ሀገሪቱ ለወጣቱ የምትመች አልሆነችም። በየቀኑ እየሆነ ያለውም ነገር አሳዛኝ ነው። በዚህ ሁኔታ ውስጥ ነው እንግዲህ ብልጽግና የኢትዮጵያን ሕዝብ ምረጡኝ ብሎ የሚጠይቀው። ምን አይነት ብልጽግናስ በኢትዮጵያ እንዳረጋገጠ ጥያቄ ምልክት ውስጥ ነው። እርሱ ሁሉም ሕዝብ ስለሚያውቀው ይህንን ልናገር አልፈልግም። ስለዚህ ውድ የኢትዮጵያ ወጣቶች፣ ኢትዮጵያውያን፣ ትብብር ለኢትዮጵያ አንድነት እናንተን ነፃ ለማውጣት ካላችሁበት ችግር ለማዳን ቆርጦ የተነሳ ስብስብ መሆኑን አምናችሁ ይህንን ከመቼውም ጊዜ በላይ ይህንን ስብስብ ቅንጅት መደገፍ ይኖርባቸዋል። ሀገራችሁን ለማዳን ዛሬውኑ መወሰን ይኖርባቸዋል።
ኢትዮጵያን ለማዳን የቆረጠ ወጣት ከኛ ጎን በመሰለፍ እኛን በመምረጥ ሀገሩን እንዲያድን ጥሬን አስተላልፋለሁ። የምርጫ ምልክታችን የአውራ ጣት ነው እንደምታውቁት አለንላችሁ ቶበታል። በዚህ ምክንያት ብዙ ወጣት ተስፋ ቆርጧል። ወጣቱ በተለይ ከፖለቲካው በራቀ ቁጥር ከርሱ በማይመጥኑ ሰዎች ለመመራት እንደወሰነ አውቆ ዛሬውኑ ፖለቲካ መፍትሄ አዳኝ መሆኑን አምኖ በሰላማዊ ትግል አምኖ በቁርጠኝነት ራሱንም ሀገሩንም ለማዳን እንዲነሳ ጥሬን አስተላልፋለሁ። ድል ለኢትዮጵያዊነት። የፖለቲካ ፓርቲዎች የክርክር ጊዜ ሁለተኛው ምዕራፍ ላይ እንገኛለን። ፓርቲዎች ከሌሎች የፖለቲካ ፓርቲዎች በምን ይለያሉ? በሌሎች የፖለቲካ ፓርቲዎች የፖለቲካ ፕሮግራሞች ላይ ምን ትችቶችን ያቀርባሉ? ምን ጥያቄዎች ሳሏቸው? እንቀጥላለን። የአማራ ብሔራዊ ንቅናቄ አብን 10 ደቂቃ ጊዜ ያላችሁ እንድታቀርቡ መድረኩን ሰጥተናል። የተከበራችሁ የሀገራችን ሕዝቦች፣ ውድ ኢትዮጵያውያን ወጣቶች፣ እንግዲህ ድርጅታችን የአማራ ብሔራዊ ንቅናቄ አብን በተለይም ወጣቶችና ትውልድ ግንባታ ላይ የተለየ የሚላቸውን የራሱን የፖሊሲ አቅጣጫዎች እንደሚከተለው ለማቅረብ እሞክራለሁ። እንግዲህ ሁላችንም እንደምናውቀው የሀገራችን ወጣቶች በመገንባት ላይ ባለው ስርዓት ሊጫወቱት የሚችሉትና የሚጫወቱት ሚና ትልቅ መሆኑ እንደተጠበቀ ሆኖ የመጪው ስርዓት ተረካቢዎች መሆናቸው ለወጣቱ ልዩ ትኩረት እንድንሰጥ ያስገድደናል። ወጣቱ በተያያዝነው የአገር ግንባታ ተገቢ ሚናውን ከመጫወት ባሻገር የራሱን ዘመን በትክክል ለመምራትም መዘጋጀት አለበት ብለን እናምናለን። በመሰረታዊ ጉዳዮች ላይ ግልጽነት ያለው በአገር ግንባታ ንቁና የተደራጀ ተሳትፎ ያለውና ተጠቃሚነቱ የተረጋገጠ ወጣት ሆኖም መገንባት ይገባዋል ብለን እናምናለን። በመሆኑም ወጣቱን ለቀጣዩ የዳበረ ዲሞክራሲያዊ ስርዓት ተረካቢነት ለማዘጋጀት ለወጣቱ ልዩ ትኩረት መስጠት የሚጠይቅ ሆኖ በመገኘቱ ፓርቲያችን የአማራ ብሔራዊ ንቅናቄ አብን ለወጣቶች ትኩረት ይሰጣል። ወጣቱ የአሁኑ ገንቢ የነገው ተረካቢ መሆኑ ባያጠያይቅም በመንግስትና በማህበረሰቡም ጭምር የተሰጠው ትኩረት አናሳ በመሆኑ የፖሊሲያችን አቅጣጫ ወጣቱን ማዕከል ያደረገ እንዲሁም ትኩረት ያደረገ የፖሊሲ አማራጮችን ይዘን ቀርበናል። የመጀመሪያው ወጣቱ ስራ ዕድል ሊፈጥሩለት የሚችሉ አማካይ ፕሮጀክቶች በሁሉም የሀገራችን አካባቢዎች መገንባት አለባቸው። ለዚህም አብን አበክሮ ይተጋል ብለን እናስባለን። ሁለተኛው ወጣቱ ልዩ ልዩ የስብዕና መገንቢያና የማገገሚያ ተቋማት ሊገነቡለት ሊመቻቹለት ይገባል። አሁን ብልጽግና እንደሚለው በተለያዩ የሀገራችን አካባቢዎች ከተማ ተኮር ብቻ በመሆን በከተማ ላለው ምናልባትም ከ17 በመቶ በላይ ለማይሆነው ወጣት የተሰጠው ትኩረት በገጠሪቱ የሀገራችን አካባቢዎች ለሚገኙ ወጣቶችም ጭምር ተገቢው ትኩረት ተሰጥቶ የስብዕና መገንቢያና የስልጠና ማዕከላት በተገቢው መንገድ መገንባት መቻል አለባቸው። በተለይም አርሶ አደር ወጣቶቻችን ወደ መካናይዜሽን እንዲገቡ ልዩ ልዩ የክህሎት ስልጠናዎችን የሚያገኙባቸው ተቋማት መገንባት አለባቸው ብለን እናምናለን። ሶስተኛው ወጣቶች ፖለቲካዊ ተሳትፏቸውን የሚያሳድጉባቸው ልዩ ልዩ ተቋማት መደራጀት መቻል አለባቸው። ለምሳሌ ከኢፌድሪ የሕዝብ ተወካዮች ምክር ቤት ጀምሮ አማካሪ ምክር ቤቶች ተጠናክረው ወጣቶች በቀጣይ ለሚደርሱበት የመሪነት ምዕራፍ የሚያዘጋጃቸው አካል መደራጀት መቻል አለበት ብለን እናስባለን። ነገ የወጣቱ ነው። ነገ እቺ ሀገር የወጣቱ ናት። ስለዚህ ወጣቱን በተገቢ መንገድ ማዘጋጀት አለብን ብለን እናምናለን። ስለዚህ ድርጅታችን አብን ለወጣቶች ትኩረት ሰጥቶ ይሰራል። ከዚህ ጋር ተያይዞ በተለይም በብልጽግና በኩል ከተነሳው የፖሊሲ አማራጭ አንጻር የማነሳቸው ጥያቄዎችን እንደሚከተለው አቀርባለሁ። ብልጽግና እንግዲህ ሀገርን የሚገነባ ትውልድ እየገነባን ነው እያለን ነው። ዛሬ በዚህ መድረክ ምን ያህል ወጣቶች ምን ያህል ታዳጊዎች ከትምህርት እንደራቁ ምናልባት ብልጽግና ዳታው ከሌለው ይሄን ዳታ ልንሰጣችሁ እንችላለን። በተለያዩ የሀገራችን አካባቢዎች ከአዲስ አበባ ወጣ ስትሉ በርካታ ትምህርት ቤቶች ተዘግተው ተማሪዎች ትምህርታቸውን አቋርጠው ተቀምጠዋል። ከዚህ በላይ ትውልድን የማምከን ትውልድን ከሀገር ተረካቢነት የማግለል ስራ አለ ብለን አናምንም። ይህ ደግሞ የተፈጠረው
ዝቅተኛ የሆነውን የመንግስት ኃላፊነት ማለትም የሀገርን ጸጥታና ደህንነት የማስከበር ኃላፊነቱን በተገቢው መንገድ ባለመወጣቱ በተለያዩ አካባቢዎች ታጣቂዎች ትምህርት ቤቶች እንዲዘጉ በማድረጋቸው በርካታ ወጣቶች ከትምህርት ገበታ ርቀው ይገኛሉ። ስለዚህ ይህ ምኑ ላይ ነው የትውልድ ግንባታ የሚለውን ብታብራሩት ደስ ይለናል። ሌላኛው በተለያዩ የሀገራችን አካባቢዎች አሁንም በተመሳሳይ በርካታ ወጣቶች ስራጥ ሆነው ተቀምጠዋል። አሁን የሚነገረው በከተሞች አካባቢ የሚገነቡት ግንባታዎች፣ የኮሪደር ልማቶች እነዚህን እንደ አማራ ብሔራዊ ንቅናቄ አብን አፕሪሼት እናደርጋለን፣ እናደንቃለን፣ ተገቢ ናቸው። ነገር ግን አብዛኛውን የሀገራችን ወጣቶች የሚያሳትፍ ስላልሆነ አሁንም ወጣቶች የዳር ተመልካች ሆነው ይገኛሉ። ስለዚህ ስራጥ ወጣቶች በተበራከቱበት ሁኔታ እቺ ሀገር የወጣቶች ናት፣ ወጣቶችን ተጠቃሚ አድርጋለሁ የሚለው እንዲሁ ለኢትዮጵያውያን በሙሉ ትዝብቱን መተው እችላለሁ። ምክንያቱም ወጣቱ በተለያዩ የሀገራችን አካባቢዎች አሁንም የኑሮ ሸክም ከብዶት አደጋ እንደሚደርስበት ሁሉ እያወቀ ለስደት ተዳርጎ ነው ያለው። በሀገሩ መጻተኛም ሆኗል። ስለዚህ ይህንን ወጣት እንዴት አይታችሁት ነው እችን ሀገር የነገ ትውልድ ተረካቢዎች ሀገር እያደረግናት ነው የምትሉት? ለየትኛው ትውልድ ነው? በከተሞች አካባቢ ላለው ወይስ አብዛኛው የሀገራችን አካባቢዎች ያለው ወጣት ማለት ነው? ሌላኛው የተነሱት ስቴዲየሞች፣ መዝናኛዎች፣ ሌሎች የስብና መገንቢያዎች እነዚህንም እንደ ፓርቲ እናበረታታለን፣ እንደግፋለን። ነገር ግን አብዛኛውን የማህበረሰባችን ክፍል የሚደርሱ ወይም የሚነኩ አይደለም። ይሄም ምናልባትም እንደ ሀገር ፌር የሆነ ሪሶርስ ዲስትሪቢዩሽን እንደሌለ ማሳያ ሆኖ ሊጠቀስም ይችላል። ምክንያቱም የገጠሩን ማህበረሰብ ያላማከለ ልማት፣ በከተሞች ብቻ የሚደረጉ ልማቶች አብዛኛውን ዜጋችን ስለማያካትቱ ከዚህ ላይም ብልጽግና ቆም ብሎ ማሰብ መቻል አለበት። እንደ አማራ ብሔራዊ ንቅናቄ አብን ህዝባችን ድምጹን ቢሰጠን እነዚህን ሊያስተካክሉ የሚችሉ የፖሊሲ አማራጮችን ተግባራዊ የምናደርግ ይሆናል። የአማራ ብሔራዊ ንቅናቄ አብን የምርጫ ምልክቱ ሰዓት ነው። አብንን ምረጡ፣ ሰዓትን ምረጡ። ጋርጌ አመሰግናለሁ። ቀሪውን ጊዜ ወንድሜ ተጨማሪ ሀሳቦችን ያነሳል። አመሰግናለሁ። ውድ የኢትዮጵያውያን የተከበረው የአማራ ህዝብ በመጪው 7ኛው ሀገራዊ ምርጫ የአማራ ብሔራዊ ንቅናቄን በመምረጥ አሁን አገር ካለችበት ምስቅልቅል ሁኔታና በተለይም የአማራ ህዝብ ከገጠመው እጅግ አደገኛ ፈተና ለመውጣት ለምናደርገው የጋራ ትግል ከጎናችን እንዲሰለፍ ጥሪ እናቀርባለን። በብልጽግና ስርዓት የአማራ ህዝብ በተለይም ወጣቱ በክልላችን አማራ ህዝብ ላይ እየሆነ ያለው ከፍተኛ በደል ህዝባችንን ወይተለይም ወጣቱን ክፍል ከልማትና ከነገ ተስፋ ከዛሬ ተጠቃሚነት ነጥሎ ያለበት ሁኔታ ስለሆነ ያለው ይህንን ለመቀልበስ የአማራ ብሔራዊ ንቅናቄ ተግቶ ይሰራል ማለት ነው። ብልጽግና መራሹ ስርዓት በለውጡ ማግስት ከፍተኛ የህዝብ ድጋፍ በተለይ ደግሞ የአማራ ህዝብ ከፍተኛ ድጋፍና ተስፋ ሰጥቶት ሰንቆበት የመጣ ቢሆንም ቅሉ ቃሉን ለማጠፍ ጊዜ አልወሰደበትም። በኢትዮጵያም ላይ የደረሰው ሁኔታ ከዚህ የተለየ አይደለም። ለምሳሌ ወጣቱ በ2014 ወደ ከፍተኛ ትምህርት ተቋማት ለመግባት ከተፈተኑት 890 ሺህ ተማሪዎች ውስጥ ወደ 29 ሺዎቹን ብቻ ወደ ዩኒቨርሲቲ እንዲገቡ በማድረግ ከዛ ቀጥሎ በ2017 ደግሞ ይሄ ቁጥር ከ900 ሺህ ከሚጠጋው ወጣት ወደ 500 ሺህ አቆልቁሎ የትምህርት ተሳትፎንም የወጣቱን በትምህርት ላይ የነገን ተስፋ በማድረግ ራሱን በክህሎትና በእውቀት በማዘጋጀት ተስፋውን ጭምር እንደተቀማ የሚያሳየው በ2014 የነበረው ቁጥር ወደ 1 ሚሊዮን የሚጠጋው ቁጥር በ2017 በግማሽ ሚሊዮን ሆኗል። ይህ የሚያመለክተው ወጣቱ እየባከነ ነው፣ ዛሬ ላይ እየባከነ ነው። የነገ የሀገር ተስፋም ጨለማ እየዋጡ ነው ማለት ነው። ስለዚህ ውረድ እንውረድ በሚል ስሌት ወጣቱን መስዋዕትነት እያደረገ ነው ወይ ወደ ቀጣው ምርጫ እንደሚለው የሚገባው? ያለፉት 5 ዓመታት የግጭት ነባራዊ ሁኔታዎች የሚቆሙት መቼ ነው? ይሄን ለማድረግ ምን ያክል ቁርጠኛ ነው? እየተከታተላችሁ ያላችሁት 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክን ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህን መድረክ ሲያዘጋጅ ፖለቲካችን የሀሳብ አብሮት የሚታይበት እንዲሆን ምክንያታዊ መረዳትን መሰረት ያደረገ ምርጫ እንዲካሄድ መራጩ
ማንን ልምረጥ ለሚለው ተገቢው መረዳት እንዲኖረው በማሰብ ነው። የፖለቲካ ፓርቲዎች የያዙትን የፖለቲካ አማራጭ የሚተችበት መድረክም ነው። እንቀጥላለን። ሶስተኛው አቅራቢ ነጻነትና እኩልነት ነው። 10 ደቂቃ አላችሁ። ከሌሎች የፖለቲካ ፓርቲዎች የምትለዩበትንና ለሌሎች የፖለቲካ ፓርቲዎች የምታቀርቡትን ጥያቄ ማቅረብ ትችላላችሁ። መድረኩ የናንተ ነው። ውድ የኢትዮጵያ ሕዝቦች በኢትዮጵያዊነት ላይ ቅድም ለማንሳት የሞከርኩት አንድ ወጣትን ታሪክ ስናይ ሊሰሙን የሚችሉ ስሜቶች እንዳሉ ሆነው የአንዳችንም የሌላችንም ጓዳ ሊነካ የሚችል በአንድም በሌላ እኛን ሊነካ የሚችል ጉዳይ መሆኑን ከመረዳትም አንጻር ነው። እንደ ነጻነትና እኩልነት ፓርቲ የኢትዮጵያ ወጣት ቁጥር 1/3ኛውን ይይዛል ብሎ ያምናል፣ በስታቲስቲክስም ደረጃ ማለት ነው። ብዙውን 70 እየተባለ የሚጠቀሰው በተወሰነ መልኩ ስታቲስቲካሊ የመረጃ ልዩነት ያለ ይመስለናል። ከ30 ዓመት በታች በሚለው ከሆነ 70 ሊሆን ይችላል። ከዛ ውጭ ግን 1/3ኛውን የሚሆነውን ቁጥር ይዛል ብለን እናስባለን። እነዚህን ወጣቶች ያላስጠቀመ የፖለቲካ እንቅስቃሴ በተወሰነ መልኩ አቅምንም ከመጠቀም አንጻር ጉድለት የሚያሳይ ነው የሚሆነው ብለን እናስባለን። እንደ ነጻነትና እኩልነት ፓርቲ ይህንን ሊያስቀር የሚችል ነገር የመጀመሪያው በአስተሳሰብ ደረጃ ወይም በአይዲዮሎጂ ደረጃ የምንከተለው የትግል ስልታችን አንደኛው ማቆሚያ መንገድ ነው ብለን እናስባለን። ምክንያቱም እነዚህ ሁላ ነገሮች የመጡት እንደዚህ አይነት የፖለቲካ ባህልን ካለመልመድና አዲስ አድርጎ ወይም የማይቻል አድርጎ ከመገመት አንጻር ነው። እነዚህም ደግሞ ሚዛናዊና ምክንያታዊ የሆነ የፖለቲካ እሳቤ ነው። ይህም ማለት ከሴራ የጸዳና ለራሳቸው ወይም ደግሞ ለፖለቲካ ፍጆታ ተብሎ በሚደረጉ የተለያዩ ጦርነቶችና አለመግባባቶችን በጣም በማስፋት ከንግግርና ከዲያሎግ የዘለለ የጦርነት አውድማን ለመፍጠር በሚሹ የተወሰኑ የፖለቲካል ኢሊቶች ምክንያት የሚመጣውን ጦርነት ማስቆም የሚችል የፖለቲካ ፍልስፍና ነው ወይም አይዲዮሎጂ ነው ብለን እናምናለን። ስለዚህ በዚህ ምክንያት የሚመጣውን የነዚህን የወጣቶች መባከንም ጭምር የሚገባቸውን ቦታም ያለማግኘትን ጭምር በዚህ መልኩ መፍታት ይችላል ብለን እናስባለን። የጦርነት መኖር በአንድም በሌላም መልኩ ሁሉንም የኢትዮጵያን ሕዝብ ወይም ደግሞ ሁሉንም ሰው የሚነካ ቢሆንም ነገር ግን ወጣቶችን ደግሞ የጎዳ እንደሆነ እናውቃለን። ስለዚህ ሰላምን የምናመጣበት የትግል ስልት ሲኖረንና በዲያሎግና ወይም በመነጋገር ላይ የተመሰረተ የትግል ስልት ሲኖረን ሰላም ይመጣል። ይህ ሰላም ደግሞ ልማትን ያመጣል። ልማት ብለን የምናስበው እኛ ብዙሃኑን ወይም ደግሞ ኃይል ያለውን አካል ማስጠቀም የሚችል ነው ብለን እናስባለን። ወጣቱ እንደ ነአፓ አስተሳሰብ የነገይቱ ብቻ ሳይሆን ደግሞ የዛሬይቱም ኢትዮጵያ አካል ነው ብለን እናስባለን። በእያንዳንዱ የራሱ ጉዳይ ላይ የመወሰንና በተወሰነ መልኩ ደግሞ ላይኛው አካል ጋር በራሱ ጉዳይ ላይ ተነጋግሮ የሚመቸውን ወይም ደግሞ የሚያስኬደውን አካሄድ መሄድ የሚችልበትን የፖለቲካ ስርዓት መፍጠርም አንድ ዋነኛ አላማ ነው ብሎ ያስባል። ነአፓ ለወጣት የሚሰጠውን ቦታ ለማየት የመጀመሪያ ማሳያ እኔ ሆናለሁ ማለት ነው። እዚህ ጋር ከተሰበሰብነው ሰዎች መሀል ያለሁበትን ሲቹዌሽን ከማየት አንጻር በራሳቸው ጉዳይ ላይ ራሳቸውም አካል ሆነው የነገይቱን ብቻ ሳይሆን ደግሞ የዛሬይቱንም ኢትዮጵያ በመገንባት ላይ በራሳቸውም ጉዳይ እንደ ሀገርም ባለ ጉዳይ ላይ ኃላፊነት ወስደው መስራት የሚችሉ ወጣቶችን ማፍራት ይቻላል። ይህም የሆነው ግን የሆነ ያለው ነባራዊ ሁኔታ በተስተካከለ መልኩ ከጦርነት በሴራ ተጠላልፎ ከመውደቅ የጸዳ የሆነ ፖለቲካን ስናመጣ ነው ብለን እናምናለን። ከዲጂታል ጋር በተያያዘ ዲጂታል እንደሚታወቀው ትልቁም ፓርት አይዝም የምናውቀው ሪያሊቲ ያለ አሁን የደረስንበት ደረጃ ከኤሌክትሪካል ዩቲሊቲም ጋር በተያያዘ ገጠር ላይ ምን ያህል አለ፣ ከተማ ላይ ምን ያህል ያለው የራሱ የሆነ እንትን ኖሮት ማለት ነው። ከዲጂታል ጋር በተያያዘ በዚሁ ልክ የራሱን የሆነ ፖሊሲዎች አስቀምጧል ማለት ነው። እሱንም በደንብ በኋላ ላይ በደንብ በዝርዝር የምንመጣበት ነው የሚሆነው። ስለዚህ በዚህ ልክ ቦታ የሰጠ ፓርቲ እና እንደ ፓርቲ ደግሞ በአስተሳሰብ ደረጃ አሁን ካለው ችግር ሊያወጣን የሚችል ከጦርነት አንጻር የሚመጡ እነዚህ ተከታትለው የሚመጡ ችግሮችን ማቆም የሚችል የትግል ስልት የመጀመሪያው በዲያሎግና ሚዛናዊና ምክንያታዊ ማንንም ጽንፍ በረገጠ መልኩ አለመጥራት ማንንም ደግሞ አለመጣበቅን በመያዝ መሀል ላይ ትችቶችን እየተቸ ቢሄዱ የሚሻላቸውን መንገድ ቢሄዱበት ተብሎ የሚታሰቡትን ደግሞ እንደ ግብአትም ለሌሎችም እየሰጠ መሄድ የሚፈልግ ፓርቲ ነው። ብዕርን ምልክታችን ነው። ብዕርን ይዘው ካርዶን መዘው ብዕርን ይምረጡ። አመሰግናለሁ። ከማል ሰይድ ይባላለሁኝ። የነጻነትና እኩልነት ፓርቲ ከሌሎች በምን ይለያል የሚለውን ባጭሩ የትግል ስልቶቹን ለማስተዋወቅ ያክል በኢትዮጵያ ፖለቲካ ውስጥ
የተሻለ ልዩ የሆነ አካሄድ ማምጣት አለብን የሚል አመለካከት ስላለው ነጻነትና እኩልነት ፓርቲ የሚለይባቸውን በተለይ ትግል ስልቶች አንጻር ከፍጥጫ የራቀና በመግባባት ላይ የተመሰረተ ፖለቲካ ማራመድ ይፈልጋል። ሚዛናዊ የሆነ ወደየትም ያላጋደለ ሁሉንም ኢትዮጵያውያን በሚዛናዊነት አብሮ በማሸነፍ መርህና ህዝብን በማገልገል ስልጣንን በመገልገል ሳይሆን ህዝብን በማገልገል በእውነተኝነትና በታማኝነት ኢትዮጵያን ለመምራት የመጣ ፓርቲ ነው። ውድ የሀገራችን ወጣቶች በሀገራችን ሰላም እና እድገት የተሻለ አስተዋጽኦ ማበረከት ይችሉ ዘንድ ተከታታይ የትውልድ ግንባታ ስራ መስራት ያስፈልጋል። ስኬታማ የትውልድ ግንባታ ወጣቶችን በአካል በአእምሮና በስነ ምግባር ማነጽን ይጠይቃል። የትውልድ ግንባታ ከቅድመ ወሊድ ጀምሮ ከልጅነት እስከ ወጣትነት የሚዘልቅ ልዩ ትኩረትና እንክብካቤ የሚሻ ሂደት ነው። ውጤታማ የትውልድ ግንባታ በቤተሰብ፣ በትምህርት ቤት፣ በማህበረሰብ፣ በመንግስት፣ በእምነት ተቋማትና ሌሎች ባለድርሻ አካላት የተባበረና የተቀናጀ ስራን መስራት ይጠይቃል። ሀገርን የሚገነቡ ወጣቶችን ለማፍራት በስነ ምግባር የተኮተኮቱ መልካም ስብዕና የተላበሱ ብዝሃነትን የሚያከብሩ ሰብአዊነትን የተላበሱ እጅና አንደበታቸው የተገራ አንባቢ፣ ተመራማሪ፣ ጠያቂ፣ አሰላሳይ፣ ሚዛናዊና ምክንያታዊ ትውልድ መገንባት ያስፈልጋል። አስተዋይ ወጣት በሚል መሪ ቃል የተደራጀው የነእፓ ወጣቶች ክንፍ የሀገራችን ወጣቶች አስተዋይ ሚዛናዊና ምክንያታዊ ሆነው እንዲገነቡ ይሰራል። ነጻነትና እኩልነት ፓርቲ ትምህርት የትውልድ ግንባታ ዋነኛ መሳሪያ ነው ብሎ ያምናል። የፖሊሲ ማጠንጠኛው ትምህርት መር ብሔራዊ የልማት ስትራቴጂ የሆነው ነእፓ ለትውልድ ግንባታ ልዩ ትኩረት ይሰጣል። ራሱን የ21ኛው ክፍለ ዘመን ፓርቲ ብሎ የሚጠራው ነጻነትና እኩልነት ፓርቲ ወጣት ፓርቲ ነው። ነእፓ ወጣቶች በሀገራችን ዋልታና ማገር አልፋና ኦሜጋ ናቸው ብሎ ያምናል። ነእፓ ከሰባተኛው ጠቅላላ ምርጫ ማግስት በመንግስት ውስጥ በሚኖረው ሚና ለወጣቶች ምቹ የሆነች ሀገር ለመመስረት በርትቶ ይሰራል። ነጻነትና እኩልነት ፓርቲ በምርጫው አሸንፎ ለወጣቶች ምቹ መንግስትና ሀገር መገንባት ይችል ዘንድ መላው የሀገራችን ህዝቦች በተለይም ወጣቶች ነጻነትና እኩልነት ፓርቲን እንዲትመርጡ ጥሪያችንን እናቀርባለን። ለብልጽግና ፓርቲ አንድ ጥያቄ ማቅረብ ፈልጋለሁኝ። ከአካታችነትና አሳታፊነት አንጻር ለወጣቶች ብዙ ስራዎች እንድትሰሩ ቅድም ሲጠቀስ ነበር። እነዚህ ለወጣቶች አካታችና አሳታፊ ናቸው ወይ? እየተከፈለባቸው የምንጫወትባቸው ሚዲያዎችን እንዴት ትሰራላችሁ? መክፈል የማይችሉ ኢትዮጵያውያን የት ይጫወቱ? ምን እያሰባችሁ ነው? ኢትዮጵያውያን ምን አይነት እንደሆኑ አትረዱም ወይ የሚል ጥያቄ ማቅረብ ፈልጋለሁ። አመሰግናለሁ። ብዕርን ይመረጡ። መልካም። የፖለቲካ ፓርቲዎች ከሌሎች በምን ይለያሉ? የሌሎችን የፖለቲካ ፓርቲዎች ፕሮግራም እንዴት ይተቻሉ? ምን ይጠይቃሉ? አራተኛው አቅራቢ የብልጽግና ፓርቲ ነው። 10 ደቂቃ አላችሁ። አመሰግናለሁ። ውድ ኢትዮጵያውያን፣ እንግዲህ ብልጽግና ግልጽ አቋም አለው። ብልጽግና የወጣት ፓርቲ ነው ሲል በምክንያት ነው። የሚለሙ ልማቶች፣ የሚሰሩ ስራዎች ለወጣቶች መዋል አለበት የሚል ግልጽ እምነትና በተግባርም ያሳየ ነው። እንግዲህ የሂባ ኃላፊ እዚህ ጋር እንደሚገልጹት ስለ የትኛው ወጣት ነው እርሶ የሚያወሩት? በ60ኛው በ70ኛው በነጭ ሽብር ስለጠፋው ወጣቶች ነው? ዛሬም የበግ ለምድ ለምሳችሁ በትብብር ስም የመጣችሁት ምን ለማለት ነው? የዛኔ በምክክር በውይይት መፈታት ቢችል ኖሮ እኮ ዛሬ በዚህ ልክ ችግሮችን በአንዳንድ ቦታዎች አናይም። አሁንም ግን በዋልታ ረገጥነት አንድ እግራችሁ እዚህ አንድ እግራችሁ እዛ በመሆኑ ይቅርታ ክብርት፣ የፖለቲካ ፓርቲዎችን የግል ጉዳይ ከሚመለከት አስቀድሜ ከተናገርኩት ስነ ምግባር የወጣ ነገር እዚህ መድረክ ላይ ማንጸባረቅ የግል ጉዳይ ሳይሆን ትክክለኛ ፓርቲዎች እየደረጉ ያሉትን ስራዎችን ግልጽ ለማድረግ ነው። ብልጽግና ግልጽ አቋም አለው። በውይይት በምክክር ነገሮች መፈታት አለባቸው ብሎ በግልጽ ያምናል። ለዛም እየተጋ ነው የሚገኘው። ነገር ግን በውይይትና በምክክር መፍታት ባለመቻሉ እዳው የቱን የተባለው የዛ ትውልድ እዳ ነው። በዚህ እዳ ውስጥ የኢትዮጵያውያን የተቸገሩትን የሚያነሱትን በሀሳብ ልዕልና ማሸነፍ መቻል ያስፈልጋል የሚል ብልጽግና እምነት አለው። በዚህ ሂደት ውስጥ ሀገራችን ሉዓላዊነትን ለማስከበር የሉዓላዊነትን ሊያናጋ የሚችሉ ምሰሶች በመጡ ጊዜ ወይም ባጋጠሙ ጊዜ ወጣቶችን ብቻ ሳይሆን መላው ኢትዮጵያውያን ዋጋ ከፍለው ኃላፊነትን ወስደው ዛሬ በነጻነት እኛም በዚህ ልክ ለመከራከር መብቃታችን በተሰጠው መስዋዕትነትና ወጣቶች ሙሉ ኢትዮጵያውያን በከፈሉት ዋጋ ያንን ዋጋ የሀገራችንን ሉዓላዊነትን ዋጋ ማናናቅ ተገቢ አይሆንም ማለት ነው። በተለያዩ አካባቢዎች የሚነሱ ግጭቶችን በተጠቀሰው መልኩ በውይይት በሰላም መፈታት አለባቸው ብሎ ፓርቲያችን ስለሚያምን ሰፊ የሰላም ግብዣዎችን ለታጣቂ ቡድኖች በግልጽ
ጥሪውን አስተላልፏል። በውይይትና በምክክር በተለያዩ መልኩ ማሻገር አስፈላጊ በመሆኑ ይሄንን ጥሪ አሁንም እያስተላለፍን ነው። ይሄንን ሰምተው ደግሞ ወጣቶች እየተቀላቀሉ መጥተዋል። በዚህ ግጭቶች ምክንያት ትምህርት ቤቶች የተዘጉ አሉ። እነዚህ እንዲከፈቱ ደግሞ ሁሉም ማህበረሰብ የራሱን አስተዋጽኦ ማድረግ ይኖርበታል። እንደተባለው የኮሪደር ልማቶች በተለያዩ ከተማዎች በሁሉም ክልሎች ተግባራዊ ይሆናል። የአብን ወንድሜ እንዳነሳው ኮሪደሩን ማድነቃቸው አንዱ የፖለቲካ ማዕዱ በብልጽግና መከፈቱ ትልቅ ማሳያ ነው። እንደተባለው ግን እሳቸው ከተማ ስለሚኖሩ ይሆናል እንጂ የገጠር ኮሪደር፣ የስንዴ ልማት፣ የአርብቶ አደሮችን ማዕከል ያደረገ የሌማት ትሩፋት እነዚህ ሁሉ ልማቶች ወጣቶችን ማዕከል ያደረገ በዚህ ውስጥ የወጣቶችን ተጠቃሚነት እያረጋገጠ የሚገኝ ፓርቲ መሆኑ ግልጽ ነው። በዚህ ሂደት ውስጥ ግን በትምህርት ቤት ላይ የተነሱ ጥያቄዎች አሉ። ትክክል ነው። ብልጽግና በትምህርት ጉዳይ ላይ ያለው አቋም በጣም ግልጽ ነው። የትምህርት ጥራት ያስፈልጋል። በትምህርት ጥራት ውስጥ ደግሞ የሚገኙ ትሩፋቶችን ለትውልድ፣ ለሀገር፣ ለነገው ጠቃሚ ነው ብሎ ፓርቲያችን ያምናል። በተለይ ደግሞ በዩኒቨርሲቲዎች ወደ ዩኒቨርሲቲዎች የሚገቡ ከዩኒቨርሲቲዎችም አልፎ ደግሞ የተለያዩ ስራ እድሎች የሚፈጠርላቸው ወጣቶችን በተለያዩ መንገድ ከ16.8 ሚሊዮን ወጣቶች በላይ የስራ እድል ተፈጥሯል። በዚህ ሂደት ውስጥ ወጣቶች ተጠቃሚ እንዲሆኑ አስቻይ ሁኔታ ፈጥሯል። ይሄ በመንግስት ተቀጣሪ ሆነው ብቻ እንዲሆኑ ሳይሆን የራሳቸውንም ስራ እድል እየፈጠሩ መንገዱን እያሰፉ ዲጂታላይዝ በሆነ መንገድ ለከተማው ብቻም ሳይሆን በገጠራማ አካባቢ ለሚኖረው ወጣቱ አርሶ አደር፣ ወጣቱ አርብቶ አደር፣ በአጠቃላይ ወጣቶች በበሰለ መንገድ በመደመር እሳቤ በመሰባሰብ እሳቤ ተስፋ የሚያጭር ጉዳዮችን ተግባራዊ እንዲያደርጉ በትጋት ብልጽግና ፓርቲ እየሰራ ነው የሚገኘው። እንዳያችሁት በተሰራው የትምህርት ሪፎርም ከጊዜ ወደ ጊዜ የተማሪዎች የማለፊያ ፐርሰንት በየጊዜው እያደገ መምጣቱን ያሳያል። ተማሪዎች ይበልጡኑ እንዲተጉ ይበልጡኑ እንዲያጠኑ በዩኒቨርሲቲም ብቻ ሳይሆን ደግሞ ከዩኒቨርሲቲም ውጪ በቴክኒክና ሙያ ተሳታፊ እንዲሆኑ ፓርቲያችን ጽልን ያሉት ያማኛም በጣም የምንቀበለው ነው ጽልን ያሉት ያማኛም በጣም የምንቀበለው ነው። ንግግር ያስፈልጋል፣ መደመር ያስፈልጋል የምንለው የብልጽግና እይታ ነው። በዚህ ሂደት ውስጥ ሞላው ኢትዮጵያውያን ውድ ኢትዮጵያውያን ወጣቶች ምርጫችሁ ግልጽ ነው። ፖሊሲ ያለው ማንጋ እንደሆነ እናንተም የምታዩት ነው። ለዚህ ወጣቱን ተስፋ የሚያስቆርጥ ሀሳብ ከሚገልጽ ተፎካካሪ ፓርቲዎች ከነሱ ተለይታችሁ እየመራ ያለውን ብልጽግና ፓርቲ እንድትመርጡ ጥሬን አስተላልፋለሁ። ቀሪውን ሰዓት እህቴ ትጠቀምበታለች። ውድ ኢትዮጵያውያን ጥያቄዎቹን በቀጣይ ላይ መመለስበት ይሆናል። ነገር ግን ደግሞ እንደምታዩት ኔፓ ነጻነትና እኩልነት ወጣት ወክዬ መጣው ብሎ ሲያወራ ሰምታችኋል። ወጣትነት በተክለሰውነት አይለካም። ሰው ስለወፈረ ሰው ስለከሳ ወጣት ነኝ ብሎ ማውራቱ አግባብ ስለሌለው ይሄ ነገር ቢታረም የሚል ሀሳብ አለኝ። ሌላው ትብብር ለአንድነት የሚለው ፓርቲ በአንድ አማርኛ መላው ኢትዮጵያዊ የሚያውቀው አንድ አባባል አለ። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ያልኩበት ምክንያት ትብብር ለኢትዮጵያ በቅርቡ የተመሰረተኩ ፓርቲ ነኝ ብሎ ለምርጫ ለመወዳደር ቀርቧል። ስለዚህ የተከበረው የኢትዮጵያ ወጣት የነ ቶሎ ቶሎ ቤት ግድግዳ ሰንበሌጥ መምረጥ ምን ሊያስከትል እንደሚችል ለእናንተ መንገር አይከብድም። አብንም በተመለከተ በጣም አስገርሞኛል። ለምን ያላችሁ እንደሆነ ከስሙ ስንነሳ አማራ ብሔራዊ ንቅናቄ፣ ስለዚህ ፓርቲ ስለ ኢትዮጵያ ወጣት ማውራቱ አግባብ የለውም። አብን የሚለው ቃል ከአማራ ክልል ያልተሻገረ ፓርቲ ነው። የተከበራችሁ የሀገሬ ወጣቶች ፓርቲያችን ብልጽግና ላለፉት የለውጥ ዓመታት የሚነገር ሳይሆን የሚታይ ስራ ለትውልድ ሰርቶ ፓርቲያችን ብልጽግና ከተማ ላይ ብቻ ሳይሆን የሚያተኩረው ገጠሩን ያለውን ወጣት የሚያስብ ፓርቲ ነው። የፖለቲካን ተሳትፎ ብትሉም እንኳን ተረስተው የነበሩትን ክልሎች እንደ ጋምቤላ ያሉ ክልሎች ዛሬ ተስፋ ሰንቀን የሀገራችን ጠቅላይ ሚኒስትር ለመሆን ህልም ሰጥቶናል። ስለዚህ ፓርቲያችን ብልጽግና የተለመዱት እነዛ ክልሎችን ሳይሆን የተረሱት ክልሎች ላይ በፖለቲካው፣ በማህበራዊ፣ በኢኮኖሚው እየሰራ ያለ ፓርቲ ነው። ስለዚህ ፓርቲያችን ብልጽግና መምረጥ የነገዋን ኢትዮጵያን መምረጥ ነው። ፓርቲያችን ብልጽግና አሻጋሪ ያለው ፓርቲ ነው። ፓርቲያችን ብልጽግና መጽዋን ኢትዮጵያ መተለም የሚፈልግ ፓርቲ ነው። ስለዚህ ጨርሰዋል። አብሮት ወጣቱ ትውልድ በዲጂታል ዓለም በሳይንስ ረቂቅ ጥበብ አልፎ
ለሀገሩ ትንሣኤ እንዲያበስር ያምሮ መገለጥ ነው። ክቡራትና ክቡራን የሀሳብ ግብግቡ ቀጥሏል። ክርክሩ እየተካሄደ ያለው በብልጽግና ፓርቲ፣ ትብብር ለኢትዮጵያ፣ በአማራ ንቅናቄ አብን እና በነጻነትና እኩልነት ነእፓ ፓርቲዎች መካከል ነው። ፓርቲዎች አለን ያሉትን የትውልድ ግንባታ አማራጭ አቅርበዋል። የወጣቶች ሁለንተናዊ ተሳትፎ ተጠቃሚነትን ለማረጋገጥ ያስችለናል ያሉትን አስተዋውቀዋል። የሌሎች ፓርቲዎች የፖለቲካ ፕሮግራሞችን ተችተዋል፣ ጠይቀዋል። ከመድረኩ ተጨማሪ ጥያቄዎችን አነሳለሁ። እንቀጥላለን። የመጀመሪያው አቅራቢ የሚሆነው ትብብር ለኢትዮጵያ ነው። አስቀድሞ ጥያቄዎች አልተነሱለትም። በተወሰነ መልኩ ትችቶች ከብልጽግና ፓርቲ ቀርበውለታል። ለተነሱ ትችቶችና እኔ ከዚህ ለማነሳቸው ጥያቄዎች ምላሽና ማብራሪያ የሚሰጥ ይሆናል። ትብብር ለኢትዮጵያ በኢትዮጵያ የፖለቲካ ታሪክ ውስጥ ረዘም ያለ ጊዜ ያሳለፉ የፖለቲካ ፓርቲዎች የተሰባሰቡበት ፓርቲ ነው። ወጣቱ ይህን ፓርቲ ሲቀላቀል ዘመኑን መዋጀት የሚችል ምን አዲስ አስተሳሰብ ይዛችሁ መጥታችኋል? ሁለተኛ፣ አሁን ያለው ወጣት ትውልድ በእናንተ ትብብር ውስጥ በቋንቋ ላይ በተመሰረተው ማህበራዊ ምህንድስናን ሰብራችሁ አዲስ ማህበራዊ ትስስር ለመፍጠር ኢትዮጵያዊ ስብዕናን ለመገንባት ምን አይነት የተግባር ቀመር አዘጋጅታችኋል? ውድ ኢትዮጵያውያን የሀገሬ ልጆች፣ እንግዲህ የዚህ የትብብሩ አባል ፓርቲዎች የኢትዮጵያን ህዝብ ነው የሚሉት እንጂ ህዝቦች አይሉትም። ምክንያቱም የአንድ ሀገር ህዝብ ነው የሚባለው። ሁለት ሀገሮች ናቸው ህዝቦች የሚባሉት። ከፋፋይ በታኝና